በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁም ጋር ይሁን። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች የተዋህዶ አማኞች እንደምን አላችሁ? እነሆ የጥያቄና መልስ ውድድር መርሃ ግብራችን እንደተለመደው ዛሬም አራት ተወዳዳሪዎች ይዘን ቀርበናል። ክቡራን ተወዳዳሪዎቻችን እንኳን ደህና መጣችሁልን። ከዚህ በመቀጠል ስማችሁንና የክርስትና ስማችሁን ጥያቄ ተራ ቁጥር ከ1 እስከ 4 አንዳንድ ቁጥር ትመርጣላችሁ። ሰላም ይብዛልን እህታችን። እሺ ስሜ ሰላም ወለታና የምኖረው ሳውዲ አረቢያ ተራ ቁጥር 1። ቀጣይ ተጠያቂ እህታችን ሰላማዊት ወለንታና ጥያቄ ተራ ቁጥር 1 በአንደበቴ ክፉ እንዳልሰራ ብሎ ለ30 ዓመት ድንጋይ ጎርሶ የኖረው አባት ማን ይባላል? በአንደበቴ ክፉ እንዳልሰራ ብሎ ለ30 ዓመት ድንጋይ ጎርሶ የኖረው አባት ማን ይባላል? ስለ ጥያቄሽ ቃልዎት ያሰማልን። አባ አጋቱ ቃለ ሕይወትን ያሰማልን። ጥያቄው በትክክል ተመልሷል። ቀጣይ ተጠያቂ ተራ ቁጥር እሺ ውድ እህታችን በመጀመሪያ እድሉ ስለተሰጠኝ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ስሜ ሀብታም ወለተ ኢየሱስ፣ አሁን ያለሁበት ሳውዲ ተራ ቁጥር 2። ቀጣይ ተጠያቂ እህታችን ሀብታም ወለተ ኢየሱስ ጥያቄ ተራ ቁጥር 2 የቅዱስ ያሬድ 5ቱ የዜማ መጽሐፍት የሚባሉትን ዘርዝሪ። የቅዱስ ያሬድ 5ቱ የዜማ መጽሐፍት የሚባሉትን ዘርዝሪ። ስለ ጥያቄሽ ቃልዎት ያሰማልን ውድ እህታችን። ድጓ፣ ጾመ ድጓ፣ ዝማሬ፣ መስዋዕት፣ ምዕራፍ ናቸው። ቃለ ሕይወትን ያሰማልን። ጥያቄው በትክክል ተመልሷል። ቀጣይ ተጠያቂ ተራ ቁጥር እሺ እህታችን በመጀመሪያ እድሉ ስለተሰጠኝ አመሰግናለሁ፣ እግዚአብሔር ያክብርልኝ። ስሜ ዘውዲቱ ሁለተ ኪዳን፣ አሁን የምኖረው ኩዌት። ጥያቄ ተራ ቁጥር 3 ቀጣይ ተጠያቂ እህታችን ዘውዲቱ ወለተ ኪዳን ጥያቄ ተራ ቁጥር 3 ጌታችን በደብረ ታቦር ብርሃነ መለኮቱን ሲገልጽ ከመሃላቸው በዚህ መኖር ለኛ መልካም ነው ያለው ማን ነው? ጌታችን በደብረ ታቦር ብርሃነ መለኮቱን ሲገልጽ ከመሃላቸው በዚህ መኖር ለኛ መልካም ነው ያለው ማን ነው? ሀ ሐዋርያው ያዕቆብ፣ ለ ነብዩ ሙሴ፣ ሐመሩሃ ሐዋርያ ዮሐንስ፣ መ ነብዩ ኤልያስ፣ ሰ ሐዋርያው ጴጥሮስ። እሺ እህታችን ቃለ ሕይወት ያሰማልን። መልሱ ሰ ሐዋርያው ቅዱስ ጴጥሮስ ነው። ቃለ ሕይወትን ያሰማልን። በትክክል ተመልሷል። እግዚአብሔር አምላክ ጸጋውን ያብዛልሽ። ቀጣይ ተጠያቂ ተራ ቁጥር እሺ እህታችን መጀመሪያ እድሉ ስለተሰጠኝ አመሰግናለሁ። ስሜ ጥሩ ወርቅ ወለተ ስምዓት፣ አሁን የምገኘው ዱባይ። ጥያቄ ተራ ቁጥር 4 ቀጣይ ተጠያቂ እህታችን ጥሩ ወርቅ ወለተ ሰማዕት ጥያቄ ተራ ቁጥር 4 12 ዓመት ደም ሲፈሳት የነበረች ሴት ስሟ ማን ይባላል? 12 ዓመት ደም ሲፈሳት የነበረች ሴት ስሟ ማን ይባላል? እሺ እህታችን ለጥያቄሽ ቃልዎት ያሰማልን። መልሱ መቅደላዊት ማርያም። ቃለ ሕይወትን ያሰማልን። ጥያቄው በትክክል አልተመለሰም። 12 ዓመት ደም ይፈሳት የነበረች ሴት ስሟ ቬሮኒካ ቤሪታ ዮስቂና ትባላለች። 3 ስሞች ነው ያላት። ቀጣይ ተጠያቂ እህታችን ሰላማዊት ወለንታና እግዚአብሔር የበቀል ሰይፉን በእጁ ይዞ ተቀምጧል። ሲዘረጋውም ግን ለአራጆች ብቻ ሳይሆን ለአንተም ነው። ፍርዱ በቤቱ ነው የሚጀምረው ያለው ቅዱስ አባት ማን ነው? ሀ አባ ጊዮርጊስ ዘጋስጫ፣ ለ ቅዱስ ዮሐንስ አፈወርቅ። ስለ ጥያቄሽ ቃልዎት ያሰማልን። ቅዱስ ዮሐንስ አፈወርቅ። ቃለ ሕይወትን ያሰማልን። ጥያቄው በትክክል አልተመለሰም። መልሱ አባ ጊዮርጊስ ዘጋስጫ ነው። ቀጣይ ተጠያቂ እህታችን ሀብታም ወለተ ኢየሱስ እናቷ በሕፃንነቷ ሞተች። አባቷም ልጅቱ ለአቅመ ሔዋን ስትደርስ ልጄ እኔ ወደ ወንዶች ገዳም ልገባ ነው ቢላትኝ አባቴ ያንተ ነፍስ አደንህ የኔስ ብላ ውሰደኝ ብትለው አያስገቡሽም አንቺ ሴት ነሽ አላት። ወንድ መስዬ ገባ
እገባለሁ አለችው። ወደ ገዳሙም በተቀላቀሉ ወንድም መስላ ለዓመታት ገዳሙን በማገልገል ኖረች። በኋላም ከገዳሙ ውጪ ልጅ ወልደሃል በማለት ተከሳ ወጣች። ወጣትነት አታሎኝ ነው በማለት ያለ ኃጢያቷ ከህፃኗ ጋራ ከገዳም የተባረረች የዕረፍቷ ዕለት ሴት መሆኗ የታወቀች ይህች ቅድስት እናት ማን ትባላለች? ስለ ጥያቄሽ ቃለ ሕይወት ያሰማልን ውዴታችን እናታችን ቅድስት እንባ መሪና። ቃለ ሕይወትን ያሰማልን። እግዚአብሔር አምላክ ጸጋውን ያብዛልሽ። ጥያቄው በትክክል ተመልሷል። እናታችን ቅድስት እንባ መሪና ናት። ቀጣይ ተጠያቂ እህታችን ዘውዲቱ ወለተ ኪዳን። ስለ እመቤታችን ዕርገት አስቀድሞ ትንቢት የተናገረው ነብይ ማን ይባላል? ስለ እመቤታችን ዕርገት አስቀድሞ ትንቢት የተናገረው ነብይ ማን ይባላል? ሀ ቅዱስ ዳዊት፣ ለ ነብዩ ሙሴ፣ ሐመሩሃ ነብዩ ሕዝቅኤል፣ መ ነብዩ ኢሳይያስ። እሺ እህታችን ቃለ ሕይወት ያሰማልን። መልሱ ሀ ልበ አምላክ ቅዱስ ዳዊት ነው። ቃለ ሕይወትን ያሰማልን። ጥያቄው በትክክል ተመልሷል። ቀጣይ ተጠያቂ እህታችን ጥሩ ወርቅ ወለንተ ሰማዕት። አንድ ሰው ንስሐ አባት በስንት ዓመቱ መያዝ አለበት? አንድ ሰው የንስሐ አባት በስንት ዓመቱ መያዝ አለበት? ሀ በ12 ዓመቱ፣ ለ በ30 ዓመቱ፣ ሐመሩሃ በ15 ዓመቱ፣ መ በ7 ዓመቱ፣ ሰ ለና ሐመሩሃ መልስ ናቸው። ለጥያቄሽ ቃለ ሕይወት ያሰማልን። ሀ በ12 ዓመቱ። ቃለ ሕይወትን ያሰማልን። ጥያቄው በትክክል ተመልሷል። የንስሐ አባት መያዝ አለበት አንድ ሰው በ12 ዓመቱ ነው። ቀጣይ ተጠያቂ እህታችን ሰላማዊት ወለንተ ሐና። 8ቱ የቀኖና መጽሐፍት የሚባሉትን ዘርዝሪ። 8ቱ የቀኖና መጽሐፍት የሚባሉትን ዘርዝሪ። ስለ ጥያቄሽ ቃለ ሕይወት ያሰማልን እህታችን ይለፈ ከመርሽ ይማራል። ቃለ ሕይወትን ያሰማልን እህታችን። እሺ 8ቱ የቀኖና መጽሐፍት የሚባሉትን መጽሐፈ ድድስቅልያ፣ መጽሐፈ ቀሌሜንጦስ፣ መጽሐፈ ሥርዓተ ጽዮን ሲኖዶስ፣ ግጸው ሲኖዶስ፣ ኪዳነ ካልዕ፣ ኪዳነ ቀዳማዊ፣ አቡጥዶስ ሲኖዶስ ናቸው 8 የቀኖና መጽሐፍት የሚባሉት። ቀጣይ ተጠያቂ እህታችን ሀብታም ወለንተ ኢየሱስ። ሁለቱ የነቢያት አለቆች የሚባሉት እነማን ናቸው? ሁለቱ የነቢያት አለቆች የሚባሉት እነማን ናቸው? እሺ ውዴታችን ስለ ጥያቄሽ ቃለ ሕይወት ያሰማልን ከመልሱ እማራለሁ። ቃለ ሕይወትን ያሰማልን እህታችን። እሺ ሁለቱ የነቢያት አለቆች የሚባሉትን ነብዩ ሙሴና ነብዩ ኤልያስ ናቸው። ቀጣይ ተጠያቂ እህታችን ዘውዲቱ ወለንተ ኪዳን። እግዚአብሔር ነብዩ ሙሴን ዘር ካልወደቀበት ምድር መስዋዕትን አቅርብልኝ ሲለው ሚስጥሩ ምንድነው? እግዚአብሔር ነብዩ ሙሴን ዘር ካልወደቀበት ምድር መስዋዕትን አቅርብልኝ ሲለው ሚስጥሩ ምንድነው? እሺ እህታችን ቃለ ሕይወት ያሰማልን ከመልሱ እማራለሁ ይለፈኝ። ቃለ ሕይወት ያሰማልን እህታችን። እግዚአብሔር ነብዩ ሙሴን ዘር ካልወደቀበት ምድር መስዋዕትን አቅርብልኝ ሲለው ሚስጥሩ ምንድነው? ዘር ካልወደቀባት የተባለችው እመቤታችን ናት። መስዋዕት የተባለው ጌታችን ነው ማለት ነው። ቀጣይ ተጠያቂ እህታችን ጥሩ ወርቅ ወለንተ ሰማዕት። በዘመነ ኦሪት የእግዚአብሔር ሕዝብ ለመሆን መገረዝ የሃይማኖት ግዴታ ነበር። በዘመነ ኦሪት የእግዚአብሔር ሕዝብ ለመሆን መገረዝ የሃይማኖት ግዴታ ነበር። እውነት ወይም ሐሰት? ለጥያቄሽ ቃለ ሕይወት ያሰማልን እህታችን እውነት። ቃለ ሕይወት ያሰማልን። ጥያቄው በትክክል ተመልሷል። እግዚአብሔር ጸጋውን ያብዛልሽ። ቀጣይ ተጠያቂ እህታችን ሰላማዊት ወለንተ ሐና። ባረቅ ሲሳርን ድል ያደረገበት ተራራ ስሙ ምን ይባላል? ባረቅ ሲሳርን ድል ያደረገበት ተራራ ስሙ ምን ይባላል? ሀ ደብረ ሲና፣ ለ ደብረ ታቦር፣ ሐመሩሃ አርሞኒየም ተራራ፣ መ ደብረ ዘይት ተራራ። ቃለ ሕይወት ያሰማልን እህታችን ደብረ ታቦር ይባላል። ቃለ
ሕይወትን ያሰማልን ውድ እህታችን ጥያቄው በትክክል ተመልሷል። ቀጣይ ተጠያቂ እህታችን ሀብታም ወለንተ ኢየሱስ የንጉስ ቆስጠንጥኒዮስ እናት አባቱ ማን ይባላሉ? የንጉስ ቆስጠንጥኒዮስ እናት አባቱ ማን ይባላሉ? ሀ ቁንስጣና ሳባ፣ ለ ቁንስጣና እሌኒ፣ ሐመሩሃ ተርቢኖስና እሌኒ። መልስ የለም። ስለ ጥያቄሽ ቃልዮት ያሰማልን ውዴታችን። ለቆንስጣና ቅድስት እሌኒ። ቃለ ሕይወትን ያሰማልን ውድ እህታችን ጥያቄው በትክክል ተመልሷል። ቀጣይ ተጠያቂ እህታችን ዘውዲቱ ወለንተ ኪዳን ሱሪያው ቅዱስ ኤፍሬም ስንት ድርሳናትን ደርሷል? ሱሪያው ቅዱስ ኤፍሬም ስንት ድርሳናትን ደርሷል? እህታችን ቃለ ሕይወት ያሰማልን 14,000 ድርሳናትን ተገልጸውለት ደረሰ። ቃለ ሕይወትን ያሰማልን ጥያቄው በትክክል ተመልሷል። ቀጣይ ተጠያቂ እህታችን ጥሩ ወርቅ ወለንተ ሰማያት ቅድስት ሥላሴ ሲሳሉ ምን መሆን አለበት? ቅድስት ሥላሴ ሲሳሉ ምን መሆን አለበት? ለጥያቄሽ ቃለ ሕይወት ያሰማልን ውዴታችን እኩል መሆን አለበት። ቃለ ሕይወትን ያሰማልን ውድ እህታችን ቅድስት ሥላሴ ሲሳሉ በስም በአካል በግብር 3 መሆናቸውን በአገዛዝ በስልጣን አንድ መሆናቸውን መግለጥ አለበት ማለት ነው። እግዚአብሔር አምላክ ጸጋውን ያብዛላችሁ። ቀጣይ ተጠያቂ እህታችን ሰላማዊት ወለንተ ሐና ጌታችን ደቀ መዛሙርቱን የሰው ልጅ ሰዎች ማን ይሉታል ብሎ የጠየቀበት ቀን ምን ቀን ነው? ጌታችን ደቀ መዛሙርቱን የሰው ልጅ ሰዎች ማን ይሉታል ብሎ የጠየቃቸው ምን ቀን ነው? ስለ ጥያቄሽ ቃልዮት ያሰማልን ነሐሴ 7 ቀን። ነሐሴ 7 ቀን። ቃለ ሕይወትን ያሰማልን ጥያቄው በትክክል ተመልሷል። እግዚአብሔር አምላክ ጸጋውን ያብዛልሽ። ቀጣይ ተጠያቂ እህታችን ሀብታም ወለንተ ኢየሱስ ዘር ካልወደቀበት ምድር መስዋዕትን አቅርብልኝና እገለጽልሃለሁ የተባለው አባት ማን ነው? ዘር ካልወደቀበት ምድር መስዋዕትን አቅርብልኝና እገለጽልሃለሁ የተባለው ቅዱስ አባት ማን ነው? ስለ ጥያቄሽ ቃልዮት ያሰማልን ውዴታችን ሊቀ ነቢያት ቅዱስ ሙሴ። ቃለ ሕይወትን ያሰማልን በትክክል ተመልሷል። ለሊቀ ነቢያት ለቅዱስ ሙሴ ነው። ቀጣይ ተጠያቂ እህታችን ዘውዲቱ ወለንተ ኪዳን በመጽሐፈ ቅዱስ በቤተ ክርስቲያን ጠቢባን የሚባሉት ስንት ቅዱሳን አሉ? ምን ይባላሉ? በመጽሐፈ ቅዱስ በቤተ ክርስቲያን ጠቢባን የሚባሉ ስንት ቅዱሳን አሉ? ምን ይባላሉ? እህታችን ቃለ ሕይወት ያሰማልን ይለፈኝ ከመልሱ እማራለሁ። ሕይወትን ያሰማልን። እህታችን በመጽሐፈ ቅዱስ በቤተ ክርስቲያን ጠቢባን የሚባሉ ስንት ቅዱሳን አሉ ለሚለው 4 ቅዱሳን አሉ። እነሱም አንደኛ ጠቢቡ ሰለሞን፣ ሁለተኛ ቅዱስ ዳዊት፣ ሶስተኛ ቅዱስ ሲራክ፣ አራተኛ ቅዱስ ኢዮብ ናቸው ማለት ነው። 4ቱ ጠቢባን የሚባሉት በቤተ ክርስቲያን። ቀጣይ ተጠያቂ እህታችን ጥሩ ወርቅ ወለንተ ሰማዕት መንፈስ ቅዱስ ከአብ ብቻ የሰረጸ ነው። መንፈስ ቅዱስ ከአብ ብቻ የሰረጸ ነው። እውነት? ለጥያቄሽ ቃልዮት ያሰማልን ውዴታችን ሐሰት። ቃለ ሕይወትን ያሰማልን ጥያቄው በትክክል አልተመለሰም። መንፈስ ቅዱስ ከአብ ብቻ የሰረጸ ነው። መልሱ እውነት ነው መሆን ያለበት። ለሁላችሁም ቃልዮት ያሰማልን። ጊዜያችሁን መስዋዕት አድርጋችሁ ጥያቄ ስትወዳደሩ ቆያችሁት ወንድሞቻችን እግዚአብሔር ጸጋውን ያብዛላችሁ፣ በቤቱ ያጥናልን። ክቡራን አድማጮቻችን ስትከታተሉ ስለቆያችሁ እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። በሌላ ፕሮግራም እስከምንገናኝ ድረስ ቸር ሰንብቱልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዓለም ዓለም አሜን።